አቢጌል ናታንን ካላገባሁኝ ራሴን አጠፋለሁ እሞታለሁ ስትል ወይዘሮ ማርታን አስጠነቀቀች። ዳጣ በስተመጨረሻ በልቤ አንግሼህ የወደፊት የትዳር አጋሬ ህይወቴ ብዬ ራሴን አሳልፌ ልሰጥህ እየተዘጋጀው ለምን ሚስጥሬን እደብቅሃለሁ? እኔ ማለት የደረጀ ትክክለኛ ልጅ ነኝ በማለት እውነቱን አፈነዳችው። እጅግ ይገርማል፣ እጅግ ይደንቃል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ ዳጣ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ፕሊዝ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉ፣ ላይክ ሰብስክራይብ በማድረግ ጀምሩ ማለት ነው። አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። መቼ ነው ከስህተቷ የምትማረው? መቼ ነው ወደ ቀልቧ የምትመለሰው? የብዙዎቻችን ጥያቄ ነበረ። አሁንም ክፋቷ ተንኮሏ እንደቀጠለ ነው። ወይዘሮ ማርታን ናታን የኔ ካልሆነ ሞቼ እገኛለሁ፣ ራሴን አጠፋለሁ ስትል አስጠንቅቃለች። በጣም የሚገርም በጣም የሚደንቅ ነገር እየተፈጠረ ነው። ዳጣ ለናታን የነገረችው ምስጢር ማመን አቅቶታል። እኔ ማለት የደረጀ ትክክለኛ ልጅ ነኝ፣ ታሪኬ ብዙ ነው ናታን፣ በህይወቴ ትልቁን የህይወቴን አካል ትልቁን ሚስጥሬን ነው የምነግርህ፣ አደራ ለአንድ ሰው እንዳታወራ አደራ ስትል ነገረችው። ናታን የገመተው የጠበቀው ሳይሆን ከአቅሙ በላይ የሆነ መጠርጠር፣ መጠበቅ፣ መፈለግ፣ መገመት የማይፈልገው ነገር እውነታውን ሰማው። ይህንን ማን ያምናል? አባዬ ማለት ጋሽ ደረጀ ለትዳሩ ታማኝ፣ ለልጆቹ ተጨናቂ ምርጥ አባት ነው ብሎ የሚመሰክረው አቶ ደረጀ ዳጣ ልጁ እንደሆነች ደብቆ ያውም ከማርታ እንዴት ይገምታል? በጣም የሚገርም በጣም ልብ የሚያደማ በጣም የሚያም ነገር ነው። ናታን ምን አይነት ውሳኔ ወስን ይሆን? አቢጌል እውነቷን ነው ዳጣ የአባዬ ልጅ ናት እያለች ስትጠራጠር የነበረችው በማለት ስለዚህ ሰላምም ያረገዘችው ከአባዬ ነው ማለት ነው ሁለተኛውንም ብሎ ሊገምት ይችል ይሆን ወይስ ምን ይፈጠር ይሆን? አንቺ የሱ ልጅ ከሆንሽ ሰላም ልጇን አባት መናገር ያልፈለገችው ያለ ምክንያት ነው ማለት ነው። ምክንያቱም አባዬ ሊሆን ይችላል አባቱ። ጉዳዩ ወዴት እየሄደ ነው? መስመሩ ወዴት እየቀደደ ነው? ሀቁ ወዴት እየፈነዳ ነው? ህመሙ ወደ ማን ያጋድላል? ቁስሉ ማንን ይጎዳል? እጅግ የሚያጓጓ ተማጓጊ በጣም ልብ አንጠልጣይ የሆነ መጥቷል። ስለዚህ ምሳሌ እውነታውን ትናገራለች ብለን ብዙዎቻችን ተጨንቀን ነበር። እንግዲህ ዳጣ የአቢጌልን ክፋትና ተንኮል ስለምታውቅ ምሳሌን አስጠንቅቃና መክራና ዘክራ ነው ወደዛ ቤት የወሰደቻት። ምሳሌን በተመከረችውና በተነገራት አማካኝነት የሲሳይ ልጅ እንደሆነችና የት እንደተወለደች እንደማታውቅ መናገሯ ብዙዎቻችን አስደስቷል። ግን ትልቁ ጉዳይ ለናታን የነገረችው ነው። ናታን ማመን አቅቶታል። የልቤ ንግስት፣ የወደፊት የልቤ የልጆች እናት፣ ደግሞ ዩኒቨርሲቲ እንደጨረስኩ ነው የምንጋባው የሚለው ናታን፣ አቢጌል ደግሞ ዩኒቨርሲቲ እንደተመረኩኝ ነው፣ ሰፕራይዙን የናታንን ቀለበት ነው የምፈልገው፣ በእኔ ይጀመር፣ ሴትን ወንድ ይጠይቅ፣ ልጄን አግባልኝ ብሎ የናታንን አባት ይጠይቀው ስትል ወይዘሮ ማርታን እጅግ የሚያስደነግጥ ጥያቄ ነገረቻት። ወይዘሮ ማርታ አንቺ ማፈሪያ፣ በተከበርንበት ልታዋርጅን ነው ወይ? ምን ማለት ፈልገሽ ነው ብትላትም እማዬ ተናግሬያለሁ፣ ከአሁን በኋላ እኔም በህይወት ያታገኙኝም፣ እኔ ሞታለሁ፣ እሱን ካልጣው እሱ የሌላ ሰው ከሆነ ራሴን አጠፋለሁ እያለች ነው። ትልቁ ጉዳይ አሁን ዳጣ የደረጀ ልጅ እንደሆነች ካወቀ ናታን ምን አይነት ውሳኔ ይወስናል? ታሪኩን የሚቀይረው ነገር የለም። ቃሌን አከብራለሁ፣ ህመምሽን እታመምልሻለሁ፣ ስቃይሽን አብሬ እጋፈጣለሁ በማለት ከናታንና ከዳጣ ጋር አብረው ይቀጥላሉ ወይስ ሀሳቡን ቀይሮ ናታን የአቢጌል እህት አንቺ እንደሆንሽ ካወቅኩ በኋላ ውስጤ ሰላም አልተሰማኝም በማለት ሀሳቡን ይቀይራል? የብዙዎቻችን ጥያቄ ነው። አሁን ሁሉም መስመር እየሳተ ነው። ወይዘሮ ማርታ ጥርጣሬ ውስጥ መግባቷ የማይቀር ነገር ነው። ምክንያቱም ናታን ይህን እውነት አውቆ ነፃ የሆነ ግንኙነት ወይም ነፃ የሆነ ኑሮ ነፃ የሆነ መግባባት አይኖረውም እዛ ቤት። በጣም ጥርጣሬ ሊገባው ይችላል። ሰላምዬ መደበቅ የፈለገችው የተደበቀ ምስጢር አለ። ይሄ ቤት የሚተራመሰው የእውነት አቢጌል በጠረጠረችው በአንድ ትልቅ እውነት ነው።
እርግጠኛ ነኝ ሰላም ያረገዘችው ከአባዬ ነው ያለችው እውነቷን ነው ማለት ነው ብሎ ናታን ራሱ የራሱን ጥርጣሬ ሊነሳ ይችላል። ነው ዳጣ ትልቅ ስህተት ሰርታለች። በእርግጥ እስከ ወደደችው እስካመነችው ቃል እስከ ገባላ ድረስ ህመሟ ስቃዩ ሊሆን ይችላል። ሚስጥሯን ማካፈሏ ትልቅ ነገር ነው። ግን ይህን ህይወቴን ትልቁን ሚስጥር የውስጤን ትልቁን ቁስል ነው ምነግርህ ናታን። እኔ ማለት የደረጀ ትክክለኛ ልጅ ነኝ ብለው እንግዲህ ማመን ያቃተው ደንግጧል። አሁን እንግዲህ በቀጣይ ክፍል እንደሚደረገው ዝርዝሩን ትነግረዋለች። እንደዚህ ነው የሚለውን ነገር እናቴን አላውቅም በቃ የሚለውን ነገር ስትነግረው ሰላምዬ ስለምንድን ነው ስለ ዳጣው አጥብቃ መናገር የፈለገችው የሚለው ጥያቄ ናታንም ያነሳል ማለት ነው። ስለዚህ ሰላም የልጇን አባት ማስተዋወቅና መናገር ያልፈለገችው ከአባዬ ነው ያረገዘችው ማለት ነው የሚለው ናታንም የአቢጌልን ሀሳብ ይደግፋል ማለት ነው። ስለዚህ ቀጣይ ክፍል እጅግ ብዙ ነገር የሚገኝበት ብዙ እውነታዎች የሚፈነጩበት ነው። በተለይ ናታን የወይዘሮ ማርታን መልካምነት፣ ለትዳሯ ታማኝ፣ ለልጆቿ ተቆርቋሪ ደግ ሚስት መሆኗን እያወቀ እንዴት ይህን ያህል ሚስጥር ይደብቃታል የሚለው የብዙዎቻችን ጥያቄ ነው ማለት ነው። ምን ይፈጠራል? ናታን ምን አይነት አቀባበል ይኖረዋል? ምን አይነት አመኔታስ ይኖረዋል? አስቡት። በጣም ከባድ ነው ለናታን ይሄንን ሲሰማ በጣም ከባድ ነው። እና ቀጣይ ክፍል እጅግ አጓጊ ነው። እጅግ ልብ አንጠልጣይ ነው። የናታንን ህይወት አስተሳሰብ ራሱ የሚቀይረው ነው የሚመስለኝ። ምን ያህል እንደሚያምነው እና ምን ያህል እንደሚመካበት ነበር በአቶ ደረጀ እና ይሄን ያክል ሚስጥር ተደብቆ አሁን እውነታው ሲወጣ ከባድ ነገር ነው።